አሁን ምን ደስ እንደሚለኝ ታውቃላችሁ ወዳጆቼ፣ ወንድሞቼ፣ ለእናንተ ማልደብቀው ነገር ማለት ነው። ምን ደስ እንደሚለኝ ታውቃለህ? ያገኘኝ ሁሉ ምን እንደሚለኝ ታውቃለህ? የእግዚአብሔር ልጅ ጌታ ለዘላለም ይባረክ። የእግዚአብሔር ሰው እግዚአብሔር ለዘላለም ይባረክ። ይሄንን እድል ማን አገኘ? ይሄ ምስኪን ይሄንን እድል ያገኛል ተብሎ ታስቦ ኖሯል? ኖ አልኖረም። እግዚአብሔር ነው የሰጠው። ጌታ ለዘላለም ይባረክ። እኛ የእግዚአብሔር ልጆች ተብለን ልንጠራ መጽሐፍ ቅዱስ እኮ ነው የሚለው በኢየሱስ ክርስቶስ የእግዚአብሔር ልጆች እንኳን ደስ ያላችሁ በኢየሱስ ክርስቶስ። ምክንያቱም በተቃራኒው ደግሞ የሰይጣን ልጆች አሉ። በተቃራኒው የዓለም ልጆች አሉ። በተቃራኒው የጨለማ ልጆች። አንተ ግን የእግዚአብሔር ልጅ ነህ። አንተ ግን የእግዚአብሔር ወንጌል የበራልን ነህ። አንተ ግን የምስራቹን ቃል የምታወራ ነህ። አንተ ግን የሰማይን ወንጌል የምትናገር ነህ። አንተ ግን የመስቀሉን ስራ የምታወራ ነህ። አንተ ግን ኢየሱስ ክርስቶስ እንደሞተ፣ አንተ ግን ኢየሱስ ክርስቶስ ሞቶ እንደተነሳ፣ አንተ ግን ኢየሱስ ክርስቶስን ሞትን እንዳሸነፈ የምትናገር የመስቀሉ ፍሬ ነው። በመስቀል የተወለድክ ነህ። ስለዚህ አንተ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ከሆንክ ደግሞ እንዲበላዋ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ጌታ ለዘላለም ይባረክ። ልዩነትም አለ በኢየሱስ ክርስቶስ ሞገስ አለ እኛ ጋር በኢየሱስ እግዚአብሔር የረዳን፣ እግዚአብሔር ያገዘን፣ እግዚአብሔር አቅም የሆነን፣ እግዚአብሔር ጉልበት የሆነን ሰዎች ነን። ምክንያቱም ስናወራ ጌታ በኢየሱስ ክርስቶስም ተቀብሎታል፣ ምድር ትቀበለዋለች። ስናወራ ሰማይ ተቀብሎታል፣ በኢየሱስ ክርስቶስም ትውልድ ይቀበላል። ስናወራ የእግዚአብሔርን ወንጌል ሌላ ምንም አይደለም። ይሄንን ወንጌል ስናወራ ማለት ነው። ጌታ ለዘላለም ይባረክ። የምስራቹን ቃል በኢየሱስም እንናገራለን። በኢየሱስ ሌላው አያድንም። የሚያድነው የእግዚአብሔር ወንጌል ነው። ሌላው አያስመልጥም። የሚያስመልጠው የእግዚአብሔር ወንጌል ነው። ሌላው መዳኛ መንገድ አይሆንም። የሚያድነው የእግዚአብሔር ወንጌል ነው በኢየሱስ ክርስቶስም። ይሄው ጌታ ምስክሬን አንብቡት በኢየሱስ ክርስቶስም አምልጡ። በኢየሱስ ጌታ ምስክሬን አንብቡት። በኢየሱስ ክርስቶስ አንብቡት። አሁን የሚያነብ ትውልድ፣ አሁን የሚመራመር ትውልድ በኢየሱስ ክርስቶስም እንዲነሳ በኢየሱስ ክርስቶስም እኛ በኢየሱስ ክርስቶስም በጓዳ እየጸለየን ነው። እግዚአብሔር በአደባባይ እየሰራ ነው። ወዳጄ ወንድሜ በኢየሱስ ዘመን ከሆነ አልቋል። ጊዜ ከሆነ አልቋል። ትውልድ ከሆነ ይመጣል። ትውልድ ከሆነ ይሄዳል። ትውልድ ከሆነ ይሻራል። የማይሻረው ለዘላለም ጸንቶ የሚኖረው አልፋ የሆነው ኦሜጋ የሆነው በስልጣኑ ቃል ሁሉን የሚደግፈው ሰማያትና ምድርን የደገፈው ያጸናው ያቆመው የናዝሬቱ ኢየሱስ ክርስቶስ። ስለዚህ ይሄንን ወንጌል ተናገር። ጌታ ለዘላለም ይባረክ። እንዳንተ ያለ ማንም የለም። እንደኔ ያለ ማንም የለም። ምክንያቱም ጌታ የረዳው ማለት ነው። ጌታ ሞገስ የሆነለት፣ ጌታ ብርታት የሆነለት፣ ጌታ ብቃት የሆነለት፣ ጌታ ኃይል የሆነለት አንተ የእግዚአብሔር ልጅ ነህ። አንተ የእግዚአብሔር ሰው ነህ። አንተ የእግዚአብሔር ሞገስ በአንተ ላይ ያለበት ሰው ነህ። ምክንያቱም ስትሄድ በኢየሱስ አንድ የምትረግጠው ይሄ ኮቴ በኢየሱስ እንደ ሺህ ህዝብ ኮቴ ነው በኢየሱስ ክርስቶስ። ምክንያቱም በመንፈሳዊ ዓለም ላይ አንተ የከበድህ ነው በኢየሱስ ክርስቶስ። በመንፈሳዊ ዓለም ላይ የከበደ ሰው ደግሞ በዚህ በምድር ላይ የከበደ ነው በኢየሱስ። በመንፈሳዊ ዓለም ላይ በኢየሱስ ክርስቶስ የታየ ሰው በኢየሱስ በዚህ በምድር ላይ በኢየሱስ አይደበቅም፣ የታየ ሰው ነው። ስለዚህ የእግዚአብሔርን ወንጌል ስለዚህ በቀንና በሌሊት ስለዚህ በጠዋትና በማታ በተገኘህበት አጋጣሚ፣ ምክንያቱም ባገኘህበት አጋጣሚ ሁሉ አውራው ስለዚህ ወንጌል ተጫወት። አውራው አንተ ጋር የከበደ ነገር አለ። ዓለም በኢየሱስ ዝባዝንጌ ነገር ስታወራ፣ ዓለም ነውር ስታወራ፣ ዓለም እርኩሰት ስታወራ ሽሽ። አይመጥንህም በኢየሱስ ክርስቶስ አይመጥንህም በኢየሱስ። ይሄ እርኩሰት አይመጥን፣ ኃጢአት አይመጥን። የእግዚአብሔር ልጆችን ኃጢአት አይመጥን። አንተ የእግዚአብሔር ልጅ ነህ። አንተ የእግዚአብሔር ትውልድ ነህ። አንተ የእግዚአብሔር አገልጋይ ነህ። አንተ የእግዚአብሔር ምሕረት የእግዚአብሔር ቸርነት የበዛልህ ነህ። ጌታ ለዘላለም ይባረክ። ምሕረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን በእኔና በእናንተ የገለጠ አምላክ በኢየሱስ ክርስቶስ ዛሬ በዚህ እንድንኖር ደግሞ እግዚአብሔር ምሕረትን ያበዛልን፣ እግዚአብሔር እድልን የሰጠን፣ እግዚአብሔር ሞገስን የሰጠን፣ እግዚአብሔር እድሜን የሰጠን እርሱ እግዚአብሔር ነው። ስሙ ለዘላለም ይባረክ። የአምላካችን የእግዚአብሔር ስም ለዘላለም ከፍ ይባረክ። ከትላንትናው በበለጠ በኢየሱስ እናገለግላለን። ከትላንትናው በበለጠ እንወጣለን። ከትላንትናው በበለጠ በኢየሱስ ክርስቶስም እንሰፋለን። ምክንያቱም እኛ ከእግዚአብሔር ጋር ነን፣ እግዚአብሔር ከኛ ጋር ነው። እኛ የእግዚአብሔር ልጆች ነን። እግዚአብሔር ደግሞ አምላካችንና አባታችን ነው። ስሙ ለዘላለም ይባረክ በኢየሱስ ክርስቶስ። ጌታ ለዘላለም ከፍ ይባረክ። እኛ ብርሃን ነን። እኛ ብርሃን ነን።